የሰማሁት ነገር እስካሁን እውነት አልመሰለኝም። ይሄን እንዴት ማመን ይቻላል? እዛ ጋር መገኘት አለመቻሌ ራሱ በጣም ነው ያመመኝ። ለቤተሰቦቹ እግዚአብሔር መጽናኛውን ይስጣቸው። የሁላችንንም ሳቅ ነው የወሰድክብን። እነዚህ መቀበል አልችልም ወንድሜ። እጅግ በጣም አሳዛኝና ልብ ሰባሪ ዜና ተሰምቷል። ተወዳጁ አርቲስት ነጻነት ወርቅነህ ባጋጠመው ድንገተኛ ህመም ምክንያት ዛሬ ረፋድ ላይ ከዚህ ዓለም በሞት መለየቱ ተሰምቷል። የአርቲስቱ ድንገተኛ ህልፈት በርካታ ኢትዮጵያውያንን ያስደነገጠ ሆኗል። አርቲስቱን የገደለው በሽታ እንደታወቀ ተነግሯል። ይህ በእንዲህ ሳለ ጠቅላይ ሚኒስትር አብይ አህመድ በነጻነት ወርቅነህ ህልፈት የተሰማቸውን ጥልቅ ሐዘን ገልጸዋል። እናስደምጣችኋለን። ህወሓት ከመሻ አሜሪካን ያስጠነቀቀበትን መግለጫ ወጣ። ከሰሞኑ ወደ ወልቃይት አምባሳደሯን የላከችው አሜሪካ በወልቃይት ጉዳይ ያንጸባረቀችውን አቋም ኮንኗል። የአሜሪካ አካሄድ ልዩነቶችን ይበልጥ የሚያባብስና አደገኛ አካሄድ ነው ሲልም ወንጅሏል። ታደምጡታላችሁ። ከንቲባው በፋኖ ኃይሎች ተገደሉ። ከሰሞኑ የኮማንዶ ጦር ጭምር በተሳተፈበት ከባድ ትንቅንቅ ባስተናገደው የሸዋ ቀጠና ከንቲባው በፋኖ እንደተገደሉ ታውቋል። በዝርዝር እናስደምጣቸዋለን። በርበራ ወደብ ላይ ውጥረት ነግሷል። የእስራኤል ወደ ቀጠናው ሰተት ብሎ መግባት ተጨማሪ ስጋት አንብሯል። ጡንቻ መለካካቱ ወደ ግጭት ሊያመራ እንደሚችል የሚገልጽ አዲስ ትንታኔ ወጥቷል። እንመለስበታለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ አንዳፍታ ሚዲያ ቤተሰቦች ከአንዳፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። የሰማሁት ነገር እስካሁን እውነት አልመሰለኝም። ይሄን እንዴት ማመን ይቻላል? እዛ ጋር መገኘት አለመቻሌ ራሱ በጣም ነው ያመመኝ። ለቤተሰቦቹ እግዚአብሔር መጽናኛውን ይስጣቸው። የሁላችንንም ሳቅ ነው የወሰድክብን። እነዚህ መቀበል አልችልም ወንድሜ። እዛ ጋር መሆኔ ምን እንደምን አላውቅም። እዛ ጋር መገኘት ባለመቻሌ ለቤተሰቦች መጽናኛውን ይስጣቸው። ለወዳጆች መጽናኛውን ይስጣቸው። ምን ማለት እችላለሁ ወንድሜ? እጅግ በጣም አሳዛኝና ልብ ሰባሪ ዜና ተሰምቷል። ተወዳጁ አርቲስት ነጻነት ወርቅነህ ባጋጠመው ድንገተኛ ህመም ምክንያት ዛሬ ረፋድ ላይ ከዚህ ዓለም በሞት መለየቱ ተሰምቷል። የአርቲስቱ ድንገተኛ ህልፈት በርካታ ኢትዮጵያውያንን ያስደነገጠ ሆኗል። አርቲስቱን የገደለው በሽታም እንደታወቀ ተነግሯል። ይህ በእንዲህ ሳለ ጠቅላይ ሚኒስትር አብይ አህመድ በነጻነት ወርቅነህ ህልፈት የተሰማቸውን ጥልቅ ሐዘን ገልጸዋል። ኢትዮጵያ የኪነ ጥበብ ዘርፍ አንዱን ትልቅ ፈርጣጣ ለበርካታ ዓመታት በመላው ዓለም በሚገኙ ኢትዮጵያውያን ዘንድ በደማቅ ሳቅና በመዝናኛ ፕሮግራሞቹ የሚታወቀው አርቲስት ነጻነት ወርቅነህ ባደረበት ድንገተኛ ህመም ከዚህ ዓለም በሞት መለየቱ ተረጋግጧል። ይህ የሐዘን ዜና በመላው ሀገሪቱና በኪነ ጥበብ አፍቃሪያን ዘንድ ከፍተኛ ድንጋጤንና ሐዘንን ፈጥሯል። ነጻነት ወርቅነህ በኪነ ጥበብ ዓለም ውስጥ ሁለገብ ተሰጥቶ የነበረው ባለሙያ ነበር። በተለይም በኢቢኤስ ቴሌቪዥን ለበርካታ ዓመታት ሲተላለፍ የቆየውና
እጅግ ተወዳጅ የነበረው የቤተሰብ ጨዋታ ፕሮግራም አዘጋጅና አቅራቢ በመሆን የሚታወቅ ሲሆን በቤተሰቦች መካከል የሳቅና የደስታ ድልድይ በመሆን የማይተካ ሚና ተጫውተዋል። ከፕሮግራም አቅራቢነቱ ባሻገር በርካታ ፊልሞችና ቲያትሮች ላይ ባሳየው የተዋናይነት ብቃት በኢትዮጵያ ሲኒማ ውስጥ የራሱን አሻራ ኑሯል። አርቲስቱ ባደረበት ድንገተኛ ህመም ከዚህ ዓለም በሞት መለየቱን ተከትሎ የስራ ባልደረቦቹና የቀድሞ የስራ ቦታው ኢቢኤስ ቴሌቪዥን ጥብቅ ሐዘናቸውን ገልጸዋል። የቴሌቪዥን ጣቢያው ማኔጅመንትና ሰራተኞች ባወጡት የሐዘን መግለጫ ነጻነት በስራው ካሳየው ታላቅ ቁርጠኝነት ባሻገር ለሰው አክባሪነቱና ለሙያው የነበረው ፍቅር ዘላቂ ትውስታ ሆኖ እንደሚኖር ገልጸዋል። ብዙዎች የቤተሰብ ጨዋታ በእርሱ ህልፈት ትልቅ ክፍተት እንደሚገጥመው እየገለጹ ይገኛሉ። አርቲስት ነጻነት ወርቅነህ በስራው ዓለም ስኬታማ እንደነበረው ሁሉ በማህበራዊ ህይወቱም አርያነት ያለው ሰው ነበር ተብሏል። ባለትዳርና የሶስት ልጆች አባት የነበረው አርቲስቱ ለቤተሰቡ የነበረው ፍቅርና እንክብካቤ በቅርብ በሚያውቁት ዘንድ ሁሌም የሚታወስ ሆኗል። የአርቲስቱን ስርዓተ ቀብር በተመለከተ ወደፊት የሚገለጽ መሆኑ የታወቀ ሲሆን የተለያዩ የመንግስት የሥራ ኃላፊዎች፣ የጥበብ ሰዎችና አድናቂዎቹ ማህበራዊ ሚዲያዎችን በሐዘን መግለጫዎች እያጥለቀለቁት ይገኛሉ። ጠቅላይ ሚኒስትር አብይ አህመድ አርቲስት ነጻነት ወርቅነህ በድንገት በማረፉ ሐዘን ተሰምቶኛል ሲሉ ጽፈዋል። ነጻነት በተለይም በህዳሴ ግድብ በተዘጋጀው የ2016 አዲስ ዓመት የመቀበያ ፕሮግራም የነበረውን አስተዋጽኦ ሁሌም አስታውሰዋለሁ ሲሉ አክለዋል። ሁላችንም አዲሱን ዓመት በደስታ እንድንቀበል አድርጎን ነበር ያሉት አብይ ለቤተሰቦቹና ለአድናቂዎቹ መጽናናትን እመኛለሁ ሲሉ ሐዘናቸውን ገልጸዋል። አንድ አፍታ ሚዲያም ለአርቲስቱ ቤተሰቦች፣ ለሙያ ባልደረቦቹ እንዲሁም ለአድናቂዎቹ መጽናናትን ይመኛል። በወልቃይት ጉዳይ አሜሪካ በኢትዮጵያ አምባሳደሯ በኩል ይፋ ባደረገችው አዲስ አቋም ህዝብን የፖለቲካ መጫወቻ ከማድረግ እንዲቆጠቡ ማሳሰቢያ ከተሰጣቸው ወገኖች መካከል ዋነኛ የሆነው ህወሓት ምላሽ ሰጥቷል። ህወሓት በአዲስ አበባ የአሜሪካ ኤምባሲ አምባሳደር ኤርቪን ማሲንጋ ወደ ወልቃይት ደርሰው ከተመለሱ በኋላ ባወጡት መግለጫ ላይ በተንጸባረቀው የአሜሪካ አቋም ላይ ተቃውሞ አሰምቷል። አምባሳደሩ በኢትዮጵያ ቆይታቸው ለመጀመሪያ ጊዜ ወደ ወልቃይት ጉዞው ይፋ ባደረጉት የሀገራቸው አቋም ላይ የተጠቀሟቸው የቃላት አገላለጾችና ይዘት ላይ ስጋት እንዳለው ህወሓት ገልጿል። አሜሪካ በወልቃይት ጉዳይ የያዘችውን አቋም ከመግለጫው ይዘት ባንክሮት መመርመሩን የገለጸው ህወሓት ባለድርሻ አካላትን ከማቀራረብ ይልቅ ልዩነቶችን የሚያሰፋ ነው በማለት ኮንኗል። ህወሓት በይፋዊ መግለጫው በወልቃይት ላይ ግልጽ አቋሙን ይፋ ላደረገችው አሜሪካ በሰጠው ምላሽ እንደ ከዚህ ቀደሙ ምዕራብ ትግራይ ባለመባሉ የተሰማውን ቅሬታ አሳብቋል። የዚህ መግለጫ ቃናና ይዘት በፕሪቶሪያ ስምምነት ፈራሚዎች መካከል ያለውን ሰፊ ክፍተት ከማጥበብ ይልቅ ልዩነቶችን የበለጠ ሊያባብስ ይችላል በማለትም በአሜሪካ አቋም ላይ ስጋት አለኝ ብሏል። ህወሓት የፕሪቶሪያ ስምምነት ተፈራራሚዎችን ልዩነት ይበልጥ ያሰፋል ያለው የአምባሳደር ኤርቪን ማሲንጋ መግለጫ የትኛውን ቃልና ይዘት እንደሆነ በግልጽ አልጠቀሰም። ይሁን እንጂ አምባሳደሩ ለመጀመሪያ ጊዜ ወልቃይትን ምዕራብ ትግራይ ብለው ባለመግለጻቸው የአሜሪካን አቋም ለውጥ የሚያሳይ ከመባሉ ጋር የተያዘ መሆኑን የመግለጫው ይዘት ያመላክታል። አሜሪካ የፕሪቶሪያ ስምምነት አመቻች እንደመሆኗ ከፍተኛ ፖለቲካዊ ተጽዕኖ አላት ያለው ህወሓት በዚህን ወቅት በመገንዘብ ላይ የተመሰረተ አቋም ተቀባይነት የለውም ብሏል። ህወሓት ይህን ያለው አምባሳደሩ በወልቃይት ጉዳይ ሁሉም ወገኖች ከፖለቲካ ይልቅ ለሰብአዊነት ቅድሚያ እንዲሰጡ ማሳሰባቸውን ተከትሎ ነው። አምባሳደር ማሲንጋ እያንዳንዱ ዜጋ ደህንነቱንና ሰብአዊ ክብሩን በሚያስጠብቅ ሁኔታ ህይወቱን የት ቦታ ላይ መመስረት እንዳለበት መወሰን አለበት ብለዋል። ይህ አይነቱ የአሜሪካ አቋም ደግሞ ህወሓት በግልጽ ከሚያራምደው ግዛት የማስመለስና ተፈናቃዮችን መያዣ የማድረግ የፖለቲካ ስልት ጋር የሚላተም ነው። በተባበሩት መንግስታት ድርጅት የተደገፈ ኢትዮጵያ መር በሆነ የመፍትሄ ሂደት አሜሪካ ትደግፋለችም ብለዋል። አምባሳደሩ ሁሉም ወገኖች ከፖለቲካ ይልቅ ህዝብን እንዲያስቀድሙና ህዝቡ የወደፊት የፖለቲካ ህይወቱን በትክክለኛው ጊዜ እንዲወስን እድል እንዲሰጠው ማሳሰባቸው ህወሓት ያልተዋጠለት መሆኑን በመግለጫው አሳብቋል። በርበራ ወደብ ላይ ውጥረት ነግሷል።
የእስራኤል ወደ ቀጠናው ሰተት ብሎ መግባት ተጨማሪ ስጋት አንብሯል። ጡንቻም መለካካቱ ወደ ግጭት ሊያመራ እንደሚችል የሚገልጽ አዲስ ትንታኔ ወጥቷል። በቀዝቃዛው ጦርነት ወቅት የሶቪየት ህብረት የጦር ሰፈር የነበረው ታሪካዊ የበርበራ ወደብ እስራኤል በቅርቡ ለሶማሌላንድ የሰጠችውን እውቅና ተከትሎ ወደ ዓለም አቀፍ የኃይል ሽኩቻ ማዕከልነት መቀየሩን አንድ አዲስ ትንታኔ አመላክቷል። ሳሚያ መሐመድ የተባሉ ተመራማሪ ባወጡት ትንታኔ እስራኤል እንደ አውሮፓውያን አቆጣጠር በዲሴምበር 2005 ለሶማሌላንድ የሰጠችውን ሙሉ እውቅና በቀጠናው ያልተጻፈ አዲስ ምዕራፍ የከፈተና የበርበራን የወደፊት ዕጣ ፈንታ አጣብቂኝ ውስጥ የከተተ መሆኑን አመላክተዋል። እንደ ትንታኔው የበርበራ ወደብ ስትራቴጂካዊ ጠቀሜታ ከጊዜያዊ ፖለቲካ የዘለለ ነው። ወደቡ ከየመን የባህር ዳርቻ በ160 ማይል ርቀት ላይ የሚገኝ ሲሆን ከ12 እስከ 15 በመቶ የሚሆነው የዓለም ንግድ የሚተላለፍበትን የባብል ኤል ማንዴብ ወሽመጥን ለመቆጣጠር ወሳኝ ቦታ ላይ ተቀምጧል። በተጨማሪም በአፍሪካ ረጅሙ የአውሮፕላን ማረፊያ ያለው ሲሆን ይህ መሰረተ ልማት ቀደም ሲል ለሶቪየት ጦር አልፎም ለአሜሪካው ናሳ የስፔስ ቫት ማረፊያነት ታጭቶ የነበረ መሆኑ ቦታውን ወታደራዊ ፋይዳው የጎላ እንዲሆን አድርጎታል። እስራኤል ለሶማሌላንድ እውቅና የሰጠች የመጀመሪያው የተባበሩት መንግስታት አባል ሀገር መሆኗ ለአርጌሳ የ35 ዓመታት የዲፕሎማሲ ድል ቢሆንም አብሮት ይዞት የመጣው አደጋ ግን ቀላል አይደለም። ሪፖርቱ እንደሚያብራራው እስራኤል በበርበራ መገኘቷ የሁቲ ታጣቂዎችን ለመቆጣጠርና የስለላ መረብ ለመዘርጋት እድል ይሰጣታል። ነገር ግን ይህ እርምጃ ሁቲዎችና አጋሮቻቸው የአደን ባህር ለእስራኤል ምቹ አይደለም በሚል ጥቃት እንዲሰነዝሩ ሊገፋፋቸው እንደሚችል ተጠቁሟል። እንዲሁም በጋዛው ጦርነት ምክንያት በእስላሙ ዓለም ተቀባይነቷን የቀነሰውን እስራኤልን መከተል ሶማሌላንድን ከሌሎች አፍሪካና የአረብ ሀገራት ሊያጣላት እንደሚችል ተተንብዮአል። በርበራ አሁን በሁለት ምርጫዎች መካከል ትገኛለች። አንደኛው የተባበሩት አረብ ኤሚሬቶች ዲፒ ወርልድ እያለማው እንዳለው አይነት የኢኮኖሚ ማዕከል ሆኖ መቀጠል ሲሆን ሁለተኛው ደግሞ የውጭ ኃይሎች እስራኤል፣ አሜሪካ፣ ቱርክና የሚናቆሩበት የውክልና ጦርነት አውድማ መሆን ነው። የውጭ ባንዲራዎች ሲመጡ ኢንቨስትመንት ብቻ ሳይሆን የግጭት ዘርም አብረው ይዘው ይመጣሉ ሲል ትንታኔውን በስጋት ደምድሟል። ከንቲባው በፋኖ ኃይሎች ተገደሉ። ከሰሞኑ የኮማንዶ ጦር ጭምር በተሳተፈበት ከባድ ትንቅንቅ ባስተናገደው የሸዋ ቀጠና ከንቲባው በፋኖ እንደተገደሉ ታውቋል። የደብረ ሲና ከተማ አስተዳደር ተቀዳሚ ምክትል ከንቲባ የነበሩት አቶ ወንድም ሲገኝ ማሙየን በድንገት በተተኮሰባቸው ጥይትና በአሰቃቂ ሁኔታ መገደላቸውን የከተማ አስተዳደሩ አስታውቋል። የከተማ አስተዳደሩ ባወጣው የሐዘን መግለጫ ምክትል ከንቲባው ህዝባቸውን ለማገልገልና የከተማዋን ብሩህ ተስፋ እውን ለማድረግ ደከመኝ ሰለቸኝ ሳይሉ ሲሰሩ ቆይተው እንዲህ ባለ አሰቃቂና ባልታሰበ ሁኔታ የጥይት ሰለባ መሆናቸው መላው የከተማችንን ነዋሪዎችና መላው የኢትዮጵያን ህዝብ በእጅጉ አሳዝኗል በማለት ሐዘኑን ገልጿል። ከንቲባውንም ትሁት መሪ ነበሩ ሲል ገልጿቸዋል። የአንድ መሪ ህይወት በጭካኔ መጥፋት ትልቅ ሀገራዊ ኪሳራ ነው የሚለው የከተማ አስተዳደሩ መግለጫ ክፉዎች አካላቸውን ቢገሉ ለህዝባቸው ያሳዩትን ቅንነትና የሰሩትን መልካም ስራ ግን ከታሪክ ገጽ ሊያጠፉት አይችሉም ሲልም ገልጿል። ደማቸው ፍትህን ይጮሃል፣ ስራቸውም በልጆቻቸውና በከተማዋ ነዋሪዎች ልብ ውስጥ ሆኖ ህያው ሆኖ ይኖራል በማለት ሐዘኑን ገልጿል።